እግዚአብሔር ለሁላችን ምናችን ነው? አባታችን ነው። በተናጠል ግን አባቴ ነው አንልም። መጽሐፍ ቅዱስ ላይ አባቴ ነው ያለው ወልድ ብቻ። ክርስቶስ ሲለይ ያቺ ሴት በተነሳ ጊዜ መጣችና ልብሱን ልትነካ ስትል አትንኪኝ አላት። አትንኪኝ አላት ባጭሩ እዛው ምዕራፍ ላይ 3 ጊዜ ትንሣኤውን ክዳለች። 3 ጊዜ ዮሐንስ ወንጌል ምዕራፍ 20 ላይ ልክ ጴጥሮስ ሐሙስ ዕለት 3 እንደካደው እሷ ደግሞ 3 ትንሣኤውን ክዳለች። መላእክትም እየነገሯት አላምን ብላለች መነሳቱን። ስለዚህ አትንኪኝ አላት። በእምነት ስትነካው ይፈቅድልሃል፣ ያለ እምነት ስትነካው ግን ምን አትበለኝ ይላል፣ አትንኩኝ። በኋላ እኮ እግሩን ይዘው ሰገዱለት ይላል ሴቶችም በሌላው ወንጌል። አትንኪኝ ካላት በኋላ ግን ምን አለ? ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ገና አላረኩም ማለት። በሉ እስኪ ከኔ ጋር ወደ አባቴና ወደ አባቴና ወደ አባታችሁ የሚለውን አጠር አድርጎ ለመናገር ብንፈልግ ምንድነው? ወደ ምናችን አላለም። ለምን? የእሱ አባትነት ሌላ የኛ አባትነት። ስለዚህ አብሮ አባታችን አይልም። አባታችን ወይ ምንለው እኛ ነን። ክርስቶስ የጸለየው ጸሎት አይደለም፣ በነገር ያስተማረው ነው እንጂ አባታችን ነው አይልም። እሱ ከኛ ጋር የሱ የባህሪ አባቱ ነው፣ የኛ የጸጋ አባታችን ነው። ሲለየው ወደ አባቴና ወደ አባታችሁ። ምንድነው ልዩነቱ? የኛ የጸጋ ልጅነት አዶፕሽን ነው። ታውቃላችሁ፣ ስፒሪት ኦፍ አዶፕሽን ነው የሚለው የልጅነት መንፈስ። በሉ እስኪ አዎ፣ ወሀብከነ መንፈሰ ልደት፣ የልደትም መንፈስ ሰጠህን የሚለው የልጅነት መንፈስ ነው። እኛም በጸጋ እግዚአብሔር ልጆቹ ተብለን እንድንጠራ ፈልጎ ፈቅዶ ነው እንጂ እኛ የባህሪ ልጆቹ አይደለንም። የባህሪ ልጆቹ አይደለንም። ገላትያ ምዕራፍ 4 ቁጥር 6 ላይ ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል። በጣም ድንቅ ቃል ነው። መንፈስ ቅዱስን ሁሉ አስገብቶታል። የልጅነት መንፈስ ተሰጥቶናል ለኛ። ስለዚህ አባታችን እንላለን እንጂ የእግዚአብሔር የባህሪ ልጆቹ አይደለንም። የእግዚአብሔር የባህሪ ልጁ ማን ነው? ወልድ ኢየሱስ ክርስቶስ ብቻ ነው። ስለዚህ በውሳጣዊ ግብር የወልድ መወለድ የመንፈስ ቅዱስ መስረት ስንል ወልድ ከአብ ተወለደ ማለት ትርጉሙ ምን እንደሆነ ለማየት ነው። ይህንን ሁሉ ያነሳ ነው የባህሪ ልጅ ማለት ነው። ቅድም የጠቀስኩትን ጥቅስ እስቲ ወረድ ብለን እናንብበው። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡናን እንደሰጠን እናምናለን ይልና እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። የባህሪ ልጅ ማለት ምን ማለት ነው የሚለው እናብራራና ይበቃናል። ከኔ ጋር ናችሁ አይደል? የባህሪ ልጅ ማለት ባለፈው እንደነገርኳችሁ ባህሪ ማለት ጠባይ ማለት አይደል። ባህሪ ማለት መገኛ ንቅ ማለት ነው ትርጉሙ። ስለዚህ እኛ ሰዎች ባህሪያችን ባህሪየ ሰብ ነው። 7 ባህሪያት አሉን። 4ቱ ባህሪያተ ሥጋና 3ቱ ባህሪያተ ነፍስ። እኛ የምንወልደው ልጅ አለ አይደለ? እሱ የባህሪ ልጃችን። የባህሪ ልጃችን ማለት ምን ማለት ነው? ሰው የሚወልደው ምን ነው? ሰውን ነው። ልክ እንደሱ ስንት ባህሪ ያለው? ከ7ቱ ባህሪያት የተፈጠረ ሰው ነው የሚወልደው። እንስሳስ ልክ እንደሱ እንስሳን ነው የሚወልደው። አውሬውም አውሬን ነው የሚወልደው። ቅዱስ ሳዊሮስ ዘአንጾኪያ አውሬ ሰውን አይወልድም፣ እንስሳም አውሬን አይወልድም። ልክ እንደዚሁ ወፍም ወፍን ነው የሚወልደው። የባህሪ ልጅ ማለት ራስን አስመስሎ አሳክሎ በአርአያ በመልኩ መውለድ ማለት። እስቲ ይህን ጥቅስ ተመልከቱት። በጣም ድንቅ ቃል አስቀምጦልናል እግዚአብሔር። አዳምም 130 ዓመት ኖረ ይላል። ልጅንም በምሳሌው እንደ መልኩ ወለደ ይላል ዘፍጥረት 5:3 ላይ። ልጅንም በምኑ በምሳሌው እንደ መልኩ ወለደ ማለት ነፍስ ያለው 3 ባህሪ ያላት ነፍስ ያለው 4 ባህሪ ያላት ምን ስጋ ያለው። ስለዚህ ሰው ምንም ጊዜም የሚወልደው አሁን እኛ ፊቱን ነው የሚመስለን፣ አባቱን ይመስላል እናቱን ይመስላል የምንለው እኛ አይኑን አፍንጫውን ምናምን ነው አይደል? ግን ሰው የሚወልደው ልክ እንደሱ ያለ ምን ነው? ሰው ነው። የባህሪ ልጅ ማለት ይሄ ነው። እንስሳም እንደሱ ያለ እንስሳ ነው የሚወልደው። የሰው ልጅ ሰው ነው። የእንስሳም ልጅ የወፍም ልጅ የእግዚአብሔርስ ልጅ እግዚአብሔር። ገብቷችኋል አይደል? የባህሪ ልጅ ማለት የሰው የባህሪ ልጅ ሰው ነው። የእንስሳም የባህሪ ልጅ እንስሳ ነው። የወፍም የባህሪ ልጅ ወፍ ነው። የእግዚአብሔርም የባህሪ ልጅ ምንድን ነው? እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት ትርጉሙ ምንድን ነው? ኢየሱስ ክርስቶስ እግዚአብሔር ነው ማለት ነው። ወለደው ማለት ግን ፈጠረው ማለት አይደለም። ለዚህ ነው ስንጸልይ የተወለደ እንጂ በባህሪው ሁሉ በእርሱ አያችሁ፣ አጥርተው ነው የሰጡን ጸሎቱን። የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚስተካከል ያሉት ይህንን ነው።
የእግዚአብሔር ልጅ ማለት ይሄ ነው። መጨረሻ የምናየው አንዳንድ ሰዎች ክርስቶስ አምላክ ነኝ አላለም። የቱ ጋር እስቲ አሳዩን የሚሉ ጎረቤቶቻችን አሉ። ኢየሱስ አምላክ ነኝ አላለም። እኔ አምላክ ነኝ አላለም። በምድር ላይ በተመላለሰበት ጊዜ እኔ አምላክ ነኝ አላለም። እንደውም እንኳን አምላክ ነኝ የእግዚአብሔር ልጅ ነኝ ራሱ ብዙ ቦታ አይልም ነበር። ራሱን ሲጠራ የምን ልጅ ብሎ ነው የሚጠራው? የሰው ልጅ ወልደ እጓለ እመሕያው ብሎ በትህትና ነበር የሚጠራው። ለምንድን ነው ክርስቶስ የእግዚአብሔር ልጅ ነኝ እንዳለው በቀጥታ አምላክ ነኝ ለምን አላል? ምድር ላይ ሆኖ አምላክነትን ክሌም የሚያደርግ ሰው እንዳንሰማ ነው። እኛ ባጭሩ ምድር ላይ ከኛ ጋር እየተመላለሰ እኔ አምላክ ነኝ የሚልን እንዳንቀበል እኔ አምላክ ነኝ አላለም። ግን አምላክ ነኝ አላለም ማለት የአምላክነት ስራ አልሰራም ማለት አይደለም። አንድ ሁለተኛ የእግዚአብሔር ምንድን ነኝ ልጅ ነኝ ብሏል። ከኔ ጋር ናችሁ? ለምሳሌ አሁን እዚህ ጋር አንድ ሰዓሊ መጣና ሳለ። አረ እንደው ምን ሩቅ አስኬደኝ። ከኔ በፊት እህታችን ስትዘምር ነበር አልነበር? አልዘመረችም? ዘማሪ ናት አይደለችም? ዘማሪ ነኝ ብላለች። ስለዚህ ዘማሪ አይደለ ይባላል። አንድ ሰው ስዕል እየሳለ ስዕሉን አምጥቶ እያሳየ በጣም የሚያምር ስዕል ሰዓሊ ነኝ አላለም አይባል። ምራቅ እንትፍ ብሎ አይን ሲሰራ እያየህ እንዴት ነው አምላክ አይደለም የምትለው? አምላክ ነኝ እንዴ? የትኛው ፍጡር በምራቁ አይን ሲሰራ አይታል? የፍጡር አይን ምራቅ አይን ያጠፋል እንጂ ያበራል? ራሱ አፈር ተጨምሮበት ጭራሽ ጭቃ ነው። እንደውም ለጤናም ጥሩ አይደለም። የክርስቶስ እንትፍ ብሎ ልክ ሸክላ ሰሪ ሸክላው ሲሰበርበት ገጣጥሞ ይሰራው የለ? ስለዚህ የዛ ሸክላ የተሰበረውን ና ብሎ እንትፍ ብሎ አይን ከዚህ በላይ ምን ይስራል? አምላክነቱን አይሁድ እንኳን ገብቷቸዋል። ኃጢአት ተሰረየችልህ ሲል ከአንዱ ከእግዚአብሔር በቀር ኃጢአትን ይቅር ሊል የሚቻለው ይህ ማን ነው ብለዋል። ስለዚህ ክርስቶስ አምላክ ነኝ አላለም፣ ግን የአምላክነት ስራ ምን ብሏል? ሰርቷል ምድር ላይ ሳለ። አንዳንድ ሰው ደግሞ መከራከር ሲያምረው እሺ ይሁን ምድር ላይ አምላክ ነኝ አላለም፣ ግን ከዚህ በኋላ ስለምን አምላክ ነኝ አይልም? እሱ በሐዋርያት አድሮ ጽፏል አላጻፈ? ጽፎ። ሁለተኛ እኛ ምን ነው አምላክ ነኝ እንዲለንም አንጠብቅም። አሁን ከዚህ በኋላም እንዲለን አንጠብቅም ተገልጦ። ምክንያቱም ለምሳሌ አሁን ወላጆቻችሁ እስቲ ቤት ስትገቡ ማታ እናት አባታችሁ አንዴ ፈልግሻለሁ እኔ እኮ አባት ነኝ ቢሏችሁ ልነግር ፈልጌ ነው ያው ስላልተመቻቸ ነው እኔ አባት ነኝ ቢሏችሁ ምን ለምትሉ ነህ እንዴ ነው የምትሉት? አትጠራጠሩ? እኔም ድሮ ከቤተሰቡ ለየት የምለው ነገር በቃ ሰው ደግሞ ትንሽ ካገኘ እኮ ይመዘዋል አይደል? ድሮ የሚከነክነኝ ነበር ነው። ስለዚህ አምነንበታል፣ ተቀብለነዋል። የእግዚአብሔር ልጅ ነኝ ግን ብሏል። የእግዚአብሔር ልጅ ነኝ ማለት እግዚአብሔር ነው ማለት ነው። እግዚአብሔር ይስጣቸው መቼስ አይሁድን አሁን እስቲ እናመስግናቸው። አይሁድ ገብቷቸዋል። የእግዚአብሔር ልጅ ነኝ ማለት እግዚአብሔር ነኝ ማለት መሆኑ ገብቷቸው 38 ዓመት የተኛውን በሽተኛ ፈወሰውና ሂድና አልጋን ተሸክመ ሄዳለው አይደል? ተነሳ፣ አልጋውን ተሸክሞ ሄደ። አይሁድ በጣም ተናደዱ። ነው ያሉት 38 ዓመት የተኛ ሰው አልጋ ተሸክሞ ሲያዩ እንዴት በሰንበት አልጋን ትሸከማለህ ብለው በጣም ተናደዱ። አሁን አንድ ሰው 38 ዓመት የተኛ ሰው መነሳቱ ነው የሚገርመው ወይስ በሰንበት መሸከሙ? የቱ ነው የሚገርመው? እንዴ አንተ 38 ዓመት ሙሉ የተኛኸው አልነበርክ እንዴት ተነሳ? ኧረ እግዚአብሔር ይመስገን ነበር መባል ያለበት። እነሱ ግን እሱ ማየት አልፈል። እንዴት በሰንበት? አይሁድ አሰራር ጥያቄ ያደርጉታል። ተአምር ሲያናዳቸው ጉዳዩን የህግ ጉዳይ ያደርጉትና ተፈውሷል እኮ ሰውየው ተፈውሷል አለ ማለት እንዴት አልጋን ተሸከምክ አሉት። ሰውየው ምን አለ? ያዳነኝ ያ ሰው አልጋን ተሸክመ ሂድ አለኝ አለ። ምን ያለኝ ያ ሰው? ቀጣዩ ጥያቄ ምንድን ነው? ማን ነው አላሉ። ማን ነው ያዳነህ የምትል ቃል ካፋቸው አልወጣች። ማን ነው አልጋን ተሸከመ ያለ? ገብቷቸዋል። ምን የምትለዋን ቃል መስማት አይፈልጉም። ለሱ አይሁድ በቃ መርጦ የሚሰማ ጆሮ ነው ያላቸው። እና ማን ነው ያዳነህማ ካሉ መሰከሩ ማለት ነው አይደል? ስለዚህ ማን ነው አልጋን ተሸክመ ሂድ ያለ አሉት። አላወቀውም ያዳነው ማን እንደሆነ አላው። በርግጥ ድንጋጤም ካልጋ ተነስቶ ቢረሳ አይገርምም። እና ደንግጧል። ያው መንገድ ጀምሯል። የመጀመሪያ ቀኑ ለማንኛውም ክርስቶስን አገኙት እና ተቃወሙት። በሰንበት ለምን አልጋ አሸከምክ ብለው ተናገሩት። ሲናገሩ ክርስቶስ ምን አላቸው? አባቴ ይሰራል እኔም እሰራለሁ አለ። ምን ይሰራል?
እግዚአብሔር ሰንበት ሲሆን ዓለምን ማስተዳደር ያቆማል? መግቦቱ ይቆማል እንዴ? አይቆምም። ስለዚህ አባቴ ይሰራል ማለት የመጀመሪያ የፈጠረ ጊዜ ከስራው ሁሉ አረፈ የተባለው ያው ለሰው ነው ሲጻፍልን፣ የተፈጸመውም በቀዳም ሱር ዕለት ነው። እሱ ሌላ ጉዳይ ነው፣ ምስጢረ ሥጋዌ። ግን እግዚአብሔር እሁድ ነው ብሎ ማን ነው ቀዳሜ ነው ብሎ ሰንበት ነው ብሎ አምላክ መሆኑን ያቆማል? አያቆም። መግቦቱን ይተዋል። ስለዚህ አባቴ ይሰራል እኔም ምን እላለሁ ሰራለሁ አላቸው። ሲላቸው በጣም ተበሳጩ። ሊወግሩ ድንጋይ ያነሱ ይላል። ሊወግሩ ድንጋይ ያነሱ። ይልቁንም ይላል ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ሊወግሩት ይፈልጉ ነበር። እስቲ በሉ ራሱን ከማን ጋር ምን ብሎ? አያችሁ፣ የተማረ ይግደለኝ። የእግዚአብሔር ልጅ ነኝ ማለት ምንድን ነኝ ማለት ነው? ገብቷቸዋል አይሁድ። የእውቀት ችግር የለባቸውም እነሱ፣ እምነት ነው እንጂ እውቀት ችግር የለባቸው። እንዴት ራሱን በዚያ ላይ አንተ ለምን ትሰራለህ ሲባል አባቴ ሲሰራ የለ ወይ ማለት ራሱ እኔ ከአብ ጋር ምንድን ነኝ ነው። ገብቷቸዋል። ስለዚህ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ሊወግሩት ይፈልጉ ነበር። ድጋሚ ዮሐንስ ወንጌል ምዕራፍ 10 ቁጥር 32 ላይ እኔና አብ አንድ ነን አለ። እኔና አብ ምንድን ነን ሲል አይሁድ ሊወግሩት ደግመው ድንጋይ ያነሱ። ስንቴ እኮ ነው ያነሱት፣ አልተሳካም እንጂ በድንጋይ ብዙ ጊዜ ሞክረዋል። ኢየሱስም ከአባቴ ብዙ መልካም ስራ አሳየኋችሁ፣ ስለ የትኛው ስራ ትወግሩኛላችሁ አላቸው። እነርሱም ስለ ስድብህ፣ አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ስለ ስራህ አይደለም አሉት። ይህን ጊዜ ክርስቶስ ምን አላቸው? የመዝሙረ ዳዊት መዝሙር 89ን ጠቀሰና እኔ አማልክት ናችሁ አልኩ ተብሎ ተጽፏል። እኔ ምንድን ናችሁ እና አማልክት ናችሁ አልኩ አምላክ ናችሁ አልኩ የሚል ጥቅስ አለ እና ያን ጠቀሰና ክርስቶስ አማልክት ናችሁ አልኩ ተብሎ በሕጋችሁ ተጽፎ የለም ወይ? አማልክት ናችሁ ዮሐንስ ምዕራፍ ስንት አልኳችሁ? ምዕራፍ ስንት? 10:32 እንዳለ ላንብብላችሁና እናበቃለን። አይሁድ ሊወግሩት ደግመው ድንጋይ ያነሱ። ኢየሱስም ከአባቴ ብዙም መልካም ስራ አሳየኋችሁ፣ ከነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ አንወግርህም፣ ስለ ስድብህ፣ አንተም ሰው ስትሆን ራስን አምላክ ስለማድረግህ እንጂ አሉት። ልብ አድርጎ አባቴ ነው ያለው እሱ፣ እኔ አምላክ ነኝ አላለም አይደል? ግን እነሱ አባቴ ማለት የእግዚአብሔር ልጅ ነኝ ማለት እግዚአብሔር ነኝ ማለት መሆኑ ገብቷቸው ስለ ስድብህ ራስን አምላክ ስለማድረግህ ነው አሉት። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናቸው አልኩ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ሊሻር አይችልምና እነዚያን የእግዚአብሔር ቃል የመጣላቸውን ነቢያቱን፣ ጻድቃኑን፣ ካህናቱን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለም የላከውን እንዴት ትሳደባለህ ትሉታላችሁ ብሎ መለሰላቸው። በጣም የሚገርመው እነሱ የገባቸው እውነት አርዮሳውያን አልገባቸው። የእግዚአብሔር ልጅ ማለት ምን ማለት ነው? እግዚአብሔር ማለት ነው። ስለዚህ የባህሪ ልጁ ነው ክርስቶስ። እንግዲህ ምስጢረ ሥጋዌ ላይ እንማረዋለን። በጣም ባጭሩ አንድ ነገር ነግሬያችሁ ላብቃ። ስታነቡ መጽሐፍ ቅዱስን ክርስቶስ ከአብ እንደሚያንስ አድርጎ የተናገረባቸው ቦታዎች ታገኛላችሁ። አብ ከኔ ይበልጣል ያለበት ቦታ ታገኛላችሁ። ተሾምኩኝ፣ ስልጣን ተሰጠኝ ሲል ታገኛላችሁ። ስልጣን በሰማይና በምድር ተሰጠኝ፣ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ምን በሉ አጥምቋቸው ሲል ታገኛላችሁ። ስልጣን ተሰጠኝ፣ ተሾምኩኝ ያለ እንደሆን ከበረ፣ ከፍ ከፍ አለ፣ ከብረ፣ ተላለ እነዚህ የሚሉ ቃላት ትርጉማቸው እየተናገረ ያለው ስለ መለኮቱ ሳይሆን ስለምኑ ነው? ስለ ሥጋው